እንደምናክ በሚሆን በአብ ወወልድ ወመንፈስ ቅዱስ እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። እንኳን አደረሳችሁ ለታሰበው ቅዱሳን በዓላት ወራታዊ ለበረከት ይሆን ዘንድ አንድ ስንክሳር አነባለሁ። እንደ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ጥር 18 በዚህ ቀን የሰማዕታት አለቃ የቅዱስ ጊዮርጊስ አጽሙ ተቃጥሎ ተደቅቆ የተበተነበት ነው። በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ለዘላለሙ ለእግዚአብሔር ምስጋና ይሁን አሜን። አርኬ ሰላም እብል እወየተ አጽምከ በነደ እንዘ ታኬመረ ጊዮርጊስ ሃይማኖትከ በአውደ እንበለ ወለቶ ሀቢበ በረከተከ ዘለማዲከ እብነኑ ይሁን በእንደ አቡሁ ብስተ ሶበ ይሰእል ወልደ አሜን። በዚህ ዕለት በገድል የተጸመደ የከበረ አባት ለቅዱስ ኤፍሬም መምህሩ የሆነ ሀገረ ንስሕብት ኢጲስቆጶስ አባ ያዕቆብ አረፈ። ይህንም ቅዱስ ተወልዶ ያደገው በንጽቢን ከተማ ነው። እርሱም ግን ሶርያ ነው። ከታናሽነቱ የምንኩስና ልብስ መልበስን መረጠ። ከጠጉር የተሰራ ማቅንም ለበሰ። በጾም በጸሎት ተወስኖ በቀን በሌሊት በበጋ ሐሩርና በክረምት ቁር የሚጋደል ሆነ። ያንንም ማቅ ከቶ ከስጋው ላይ አያወጣውም ነበር። ምግቡም ቅጠላቅጠል ነው። የሚጠጣውም የዝናብ ውሃ ብቻ ነው። ስለዚህም ስጋው ብሩህ ሆነ፣ ነፍሱም እጅግ በራች። እግዚአብሔርም ሀብተ ትንቢትን፣ ድንቆችን ታምራቶችን የመሰረተ ጸጋ የሰጠው ለሰዎችም ከመሆኑ በፊት የሚሆነውን ነገራቸውና እንዲሁ ይሆን። ታምራቱንም በእጅግ ብዙ ነው። በአንዲትም ቀን ሴቶች በውሃ ምንጭ ላይ ያለ ማፈር ሲጨዋወቱና ሲሳለቁ አያቸው። የውሃውንም ምንጭ አደረቀ፣ የራሳቸውንም ጠጉር ነጨ፣ ሽበትንም አደረገ። በተጸጸቱና የውሃውን ምንጭ እንዲመልስላቸው እየሰገዱ በለመኑ ጊዜ የውሃውንም ምንጭ መለሰላቸው። አንዳንድ እንዳይታበዩም ይገስጻቸው ዘንድ የራሳቸውን ጠጉር ነጭ እንደሆነ ተወው። በአንዲት ዕለትም በጎዳና አልፎ ሲሄድ የአንዷን ሴት እንደሞተ ሰው አስተኝተው ሰዎችን አገኛቸው። መገነዣ ልብስንም ይሰጣቸው ዘንድ ቅዱሱን ለመኑት። እርሱ ግን በጸሎቱ ሰውየውን ምውት አደረገው። ሰዎችም ወደ እርሱ በተሰበሰቡ ጊዜ ሙቶ አገኙት። ተጸጽተውም ሁለተኛ ያገኝላቸው ዘንድ ለመኑት፣ አዳነላቸውም። ትሩፋቱንና ደግነቱን በተሰማ ጊዜ መረጠው፣ በሀገረ ንስሕብት ላይ ኤጲስቆጶስነትን ሾሙት። የክብር ባለቤት የክርስቶስ መንጋዎችን ከአርዮሳውያን ተኩላዎች በበጎ ተጠበቀ። ንጉሥ ቆስጠንጢኖስም የ318ቱን የከበሩ አባቶች በኒቅያ ከተማ በሰበሰባቸው ጊዜ ይህን አባት አብሮ አለ። ከእርሳቸውም ጋር አርዮስን አውግዞ ከክርስቲያን አንድነት ለየው። የቤተ ክርስቲያንንም ሥርዓትን በሁሉ ምዕመናን ዘንድ የታወቀች ሃይማኖትንም ጸሎት ሠራ። ንጉሥ ቆስጠንጢኖስም በደረሰ ጊዜ የሞተው ሰው በጉባኤ ውስጥ አስነስቷል። የፋርስ ንጉሥንም መጥቶ ሀገረ ንስሕብትን በከበባት ጊዜ ይህን ቅዱስ ያዕቆብ የጨጋግ ደመና በሰራዊቱ ላይ አመጣ። ትንኞችንም ፈረሶችንም ጎበዛዝቶችንም ነደፋቸው። ፈረሶችንም ማሰሪያቸውን ቆረጠ። ፈረጣጢስ የፋርስን ንጉሥ አይቶ ታላቅ ፍርሃትን ፈራ። ተነስቶም ሸሽቶ ወደ ኋላ
ተመለሰ። ነፍሱም የመንጋዎችን ነፍስ ጽድልት ብርሃን አደረገ። ገድሉንም በፈጸመ ጊዜ አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። አርኬ ሰላም ለያዕቆብ ሀገረ ንጽሕት ዘተከሰተ አምሳለ ጽዱል ማህቶተ እንተ ያበርህ ጽልመተ እንዘ ይትዋነ በማይ ሶበ ነጸረ አንሰተ በነቃ ማዩን አርአየ ይብሰተ ወስአተ ርእሰ ጸለመ ረሰየ ሱበት። በዚህ ዕለት ከ4 ቀኖች በኋላ ጌታችን ከመቃብር ያስነሳው የአልዓዛር እህቶች የማርያምና የማርታ መታሰቢያቸው ሆነ። በረከታቸው ከእኛ ጋር ይኑር ለዘላለሙ ይኑር። ለእግዚአብሔር ምስጋና ይሁን አሜን። ጥር 18 ቀን የሚከበሩ ቅዱሳን በዓላት፦ ቅዱስ ጊዮርጊስ መክብበ ሰማዕት ዘርወተ አጽሙ፣ ቅዱስ ባርኮስ ኢትዮጵያዊ፣ አቤላክ አቤሜሌክ፣ ቅዱስ ያዕቆብ ዘንስብት ከ318ቱ፣ ቅዱሳን ደናግላን ማርታና ማርያም ከ36ቱ ቅዱሳን አንስት። ወርኃዊ ቅዱስ ፊልጶስ ሐዋርያ፣ አቡነ ዮስጣቴዎስ፣ አባ አኖሪዎስ፣ ሰማዕት ያዕቆብ ግብፃዊ። አሜን። ከእነዚህ ቅዱሳን ረድኤት በረከት ሁላችንም ይደር። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት ምግባችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን፣ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም አምላክ ቅዱስ ገብርኤል ሰላም እንልሻለን። አስብሽ ነሽ ከሽምግል ነሽ አሸናፊ እግዚአብሔር እናቱ ሰላምታ አንቺ ክብር ናት። ሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬ ጌታችን የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና የተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታ ምሕረትን ለምኝልን ኃጢአት በደላችንን ያስተሰርይልን ለዘላለሙ አሜን።